አሁን ትዝታው ኤርሚያስ እንዲሁም በጋሻው እናንተ ሰዎች ከሶስታችሁ አንዳችሁ ወይ ዘማርያም ጋር ወይ መዝሙር ያሬድ ጋር ቁጭ ብላችሁ ተነጋግራችሁ ካሳመናችሁ ጫፍ ላልናገር ቃል ለምድር ለሰማይ እገባለሁ። ጫፍ ላልናገር ሰምታችኋል። ጫፍ ዘማርያም ጋር ወይ ደግሞ መዝሙር ያሬድ ጋር ለመነጋገር ፈቃደኛ ሆናችሁ ቁጭ ብላችሁ ከተነጋገራችሁ ዝም የኦርቶዶክስ ልጆች አፋቸውን ይዘጋሉ። ትንፍሽ አይሏችሁ። ኑ ወንጌል አታውቁ። የምታውቁት ኦርቶዶክስን መጥላት እንጂ የኦርቶዶክስን ወንጌል አታውቋት። በቃ ይሄ ነው እናንተ የምትኮሩበት የምትመጻደቁበት አላችሁ አይደለ? ኑ አድርጉት፣ ኑ አድርጉት። ይኸው እየለመነ እኮ ስቃዩን በላ። ዘማርያም ስቃዩን በላ። እንደዛ ስትበጠረቁ ቆይታችሁ ስቃዩን በላችሁ። ሰውነን ነቢነን ብላችሁ ሞሽላቃ ሌቦች እናንተ ናችሁ። አጋልጭ ያለው የትም መሄድ አትችልም። ከዚህ በኋላ የትም ስዘርፉ፣ ቅባት ሲሸጡ፣ ሶፍት ስታበሉ የምትውሉ 47 ሰው አደኛለሁ ብላችሁ ስትቀጥፉ የምትውሉ የሞተ ሰው ብላችሁ በውን ያለው ወንድማችን የታመመውን ጸልዩና ፈውሱ ስትባሉ አንዳችሁም የላችሁ። አልተቀባችሁ፣ ከጌታ አይደላችሁ። ስንት እህቶቻችን ዘማሪያን ሞተዋል። እናንተን አምነው ስንት ዘማሪያን ከህይወት ጠፍተዋል። የሆነ ዘማሪ ነበረች ጎፈንድሜ የተዘጋጀላት ስሟን ጥሩልኝ 47 ሰው አስነስቻለሁ ያለ ሰው እቺን ሴት ግን ስትባል አልሰማ። 47 ሰው ከሙታን አንስቻለሁ ብሏል። ዋሻው በቪዲዮ ልምጣ። ከሙታን አስነስቻለሁ ብሎ ወንድማችን እዚህ ጋር አለ። የታመመ የእውነት የታመመን የሚፈውስ የተቀባ ሰው የላቸው። ውሸት የለም። ናምጣ አምጣ ነው ማወራ። ይኸው አመጣልሃለሁ። ስለዚህ የውሸት ትምህርታችሁ ቢቆም ስለማይጠቅማችሁ ቢቆም መልካም ነው። ስንት ሰው ነው ያልካችሁ? 47 ሰው የሞተ 47 ሰው ያዳነ። የት ሄደ? ና ትላንትም ሳሳየው ነበር፣ ዛሬም ቀጥላለሁ። ና የት ነህ? 47 ሰው። ሌላው በድብቅ የተቀረጸ ሴትና ሴት ያጋባ ፓስተር አሳያቸዋለሁ። በድብቅ የተቀረጸ ነው፣ አሳያቸዋለሁ። የታለ 47 ሰው? እዚህ ጋር አለ እንጂ ሌላ። ቆይ አለ። የት ቦታ ሄደ? የት ጋር ነው ሄድከው? የት ጋር ሄደ ነው? ና እንጂ ቆይ የት ሄደ? ተው፣ የት ሄደ? የት ነው የተደበቀው? በጌታ በኢየሱስ ስም የት አለ? ብዙ አለና ተደብቆብኝ ነው። የት አለ? 47 ሰው የት አለ? እዚህ ጋር ነህ። ታፕ ኮፒ ሊንክ እስከዛ አለ፣ እዚህ ጋር አለ። የት ሄድክ? በቪዲዮ የተቀረጸ ነው ማለት ነው። ከተቀረጸ ቪዲዮ ላይ ነው ማለት ነው። ቆይ ላምጣ። አይ የተቀረጸ ነው። ታፕ እናንተ ኮፒ ሊንክ መረጃ ነው የማመጣው። አዎ ይኸው ያስነሳልን ሰው አገኘ።
47 ሙታን አስነስቷል። ሰው ባይብልን ከሁለትና ሶስት ጊዜ በላይ ከጥቅስ ከጥቅስ ያንብቡታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ አወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አወጣው ነው የሚያገለግለው አብሮ ሰው አይ ቲንክ ፓስተሩ ሲያስቸግርም እንደሚለው ይመስላል እንዳልመለስ እያለን አብሮት የሚያገለግል የት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት ሁለት ቃል መናገር አይችልም። አንድ ቀን እንደዚህ ያልኩት ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ያስነሳው አልኩት። እንደዚህ ያለኝ የሆነ ያክል ቀን ፋስቲንግ ላይ ነበርኩ አለ። ቃሉን ከዚህ በፊት ቆይ ቃሉን ምናምን መቀባጠር አይደለም። ይሄን ቪዲዮ ስለምታየው ቃሉን ምናምን አትቀባጥር። 47 ሰው ሙታንን አስነስታል። የሞተ አይደለም እኔ የምጠይቀህ ሐኪም የሚያድነውን ወንድማችን የታመመውን ማስተር አብነትን ያልሞተ ሰው ጸሎት አድርገህ እንድትፈውሰው ካሙይዱ ላይ ሲምፕል ጥያቄ። አልሞተም፣ በህይወት አለ። በህክምና ገንዘቡን እየጨረሰ ነው። ስለዚህ ምን ታደርገው መሰለ? ያንን ምን ታደርገዋለህ? ጸሎት አድርገህ እስቲ ፈውሰው። ቀጣፊ ናችሁ፣ ሌቦች ናችሁ። ሌቦች ምንም የተቀባ የለም፣ የተቀባ የለም። ና አስነሳ። አንድ በእውነት ሆስፒታል የታመመን ኑ አስነሱ። ክርስቶስ ምን ያደርጋል? ይፈዋሽ ነው። ኃያል አምላክ ነው። ሞትን ድል ያደረገ የኔ አባት ነው ክርስቶስ። እናንተ ሌባ ናችሁ። ይኸው ከዛም እንደሚል ስሙ ታሪኩን ይነግራቸዋል። ቁጭ ያለ ፈዋሽ እግዚአብሔር ነኝ የሚል ቃል ይሄ ቃል ወደ ውስጥ የመጣ ሰዓት ፈዋሽ እግዚአብሔር ነኝ የሚለው ቃል ወደ ውስጥ የመጣ ሰዓት ፌስ ተፈጠረልኝ አለ። የትኛውንም በሽታ የሚፈውሰው እግዚአብሔር እኔ ውስጥ ነው ብዬ ሚኒስትሪ ጀምሯል። አፍተር ዛት ኤችአይቪን ሳይ ጉንፋን ነው የሚታየው። ከኔ ጋር ናቸው። ካንሰርን ሲያ የሆነ ትውከት ነው የሚታየው። ሌላ ነገር አይታየውም። ሰው 47 ሙታን አስነስቷል። 47 ሙታን አስነስቷል። የእሱን ሚኒስትሪ የተንጠለጠለችው ግን እጅ አንድ ቀን ሬማ ሆና በመጣችው ቃል ውስጥ የነበረች ፌዝ ነች። እንደዚህ አይነት መነካካቶች እንዲበዙላችሁ ጸልያለሁ። በኢየሱስ ስም ኃይል እንዲበዙላችሁ ጸልያለሁ። ይሄን ነው የምለው። ይሄን ሁላ ማድረግ የሚችል በእውነት ታመው የሚሰቃዩ ወንድምና እህቶቻችን ግን መፈወስ አይችሉም። እነሱ በድብቅ ኮፒ ሊንክ አድርጉ። አንድ የ50 ሺህ ግባና በድብቅ ሴት ለሴትን ያጋባው ገንዘብ ተቀብሎ በቪዲዮ የተቀረጸና የተላከውን ላሳያችሁ፣ ጉዳቸውን ላሳያችሁ። ቶሎ በሉ። ኧረ 50 ሺህ ብዬ ሳልጨርስ 40 ሺህ አልገቡም። ጉዳቸውን ላሳያችሁ። $1000 ተቀብሎ ሴት ለሴት ያጋባውን ፓስተር ዛሬ ላሳያችሁ። እኔ እግዚአብሔርን ሰምታል አንተ መሀይም ያልኩ ምንድን ነው? እግዚአብሔር አዳይ ነው፣ እነሱ ሌባ ናቸው እያልኩ። እግዚአብሔር አዳይ ነው። እግዚአብሔርን ምንም ሁሉንም እንደሚፈውስ ልክ ነኝ። እነሱ ግን አንድ አይፈውሱም እያልኩ ና ፈውስ። ለምን? ሌባ ናቸው። ገንዘብን እንጂ የገንዘብ ፍቅር እንጂ የክርስቶስ ፍቅር የላቸው። የክርስቶስ ፍቅር የላቸው። እግዚአብሔር አዳይ ነው። ማን ጥያቄ አለው? ማን ሊጠይቅ? የኔ ኢየሱስ የኔ ጌታ በደሙ የገዛኝ ለኔ ብሎ የተቀጠቀጠው ጌታ አዳይ ነው። የጌቶች ጌታ ነው ኢየሱስ። እሱንማ ማን ይጠይቀዋል? እሱማ የኔ ጌታ ነው እኮ። ሌቦችን ነው ማጋለጠው፣ በስሙ የሚነግዱትን ሌቦች። በስሙ ገንዘብ V8 ነው የሚነዱት። የአንዱ ቤት የ10 ሚሊዮን ቤት ከገዛ አንደኛው የ14 ሚሊዮን ቤት ነው የሚገዛው። አንደኛው የ20 ሚሊዮን ከገዛ አንደኛው የ30 ሚሊዮን ብር ቤት ነው የሚገዛው። መኪና እንደዛ ነው የሚገዙት። አንዱ ሐዋርያ ይንገዝቷል ከተባለ እንዴ ስልክ ራሱ የገዙትን አዲስ እያወጡ አይደል እንደ ቲክታክ ለሚያሳዩት። አይፎን 17 ፕሮ ገዝቻለሁ እያሉ አይደል የሚፖስቱት። መኪናዬን ገዝቻለሁ እያሉ አይደል የሚፖስቱት። ወንጌልን ነው እንዴ? ሌቦች ናቸው ያሉት። 50 ሺህ ገባን። ኧረ ፍጥነታችሁ በጌታ በኢየሱስ ይኸው ላሳያችሁ። እንግዲህ ረፉት፣ ቀረጻ አድርጉ። በዚህ አጋጣሚ ይኸው በድብቅ ነው ብለር አድርገውታል። ምን አድርጓል? ሴት ለሴትን የሚያጋባ ፓስተራችሁን ልጋብዛችሁ። እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት። ከዚህ ጋር ብቻ በኋላ የሚሰጣችሁ ብር ይኖራል። ካም በፊት እንተግባባለሁ። አሁን ያስፈልጋል አያስፈልግም? $1000 አንቺ ትወስዳላችሁ። እንኳን ደስ አላችሁ። እናመሰግናለን። አንቺ ጸሎት ላደርግና አንቺ ለሷ አንቺ ደግሞ ለሷ ታስሪላታለች። ጸሎት አድርጉ በምታምኑ ፍቅራችሁ እንዲጸና
እንዲበረታ ተከታይ እንድታፈሩ ያው እንጂ ሰሬላት እስኪ ያደረገላችሁ እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ምን አለ? የሚሰጣችሁ ብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ነገር አለ ነው። ብርም አለ። ያው እዚህ ደግሞ የሚሰጣችሁ ክብር አለ፣ የሚሰጣችሁ ሞገስ አለ፣ የሚሰጣችሁ ብር አለ። ጸሎት አድርጌያለሁ በማምነው ፈጣሪ አማካኝነት ከዚህ ጋብቻ በኋላ የሚሰጣችሁ ብር ይኖራል። ከአሁን በፊት እንደተግባባ ነው። አሁን ያስፈልጋል አያስፈልግም? $1,000 ትወስዳላችሁ። እንኳን ደስ አላችሁ። አንቺ ጸሎት ላደርግና አንቺ ደግሞ ለሰው ታሰሪላታለች። ጸሎት አድርጉ በምታምኑ ፍቅራችሁ እንዲጸና እንዲበረታ ተከታይ እንድታፈሩ። ኤፍሬም ሰላም ነህ? እኛ ቤት የለም ያልከው ኤፍሬም። ስለዚህ እንደዚህ ናቸው። እግዚአብሔር ይቅር ይበለን። የመጣብን በጣም 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 ክፉ ዘመን ላይ ነው የደረስነው። ይህንን ዘመን ሳላይ ባልፍ ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። እንደዚህ አይነት ኢትዮጵያ ላይ ባላይ ደስ ይለኛል። ይህን የሚያደርጉ ፓስተሮች ናቸው። ይህን የሚያደርጉት ነቢያቶች ናቸው። ይህን የሚያደርጉት ምንድን ናቸው? ሐዋርያንን የሚሉ ሰዎች ናቸው። ብርን አምጣ ይገቡበታል። ገስት ሃውስ እያሉ ገንዘብ ሲዘርፉበት የሚውሉ ናቸው። ገስት ሃውስ ምንድን ነው ብዬ ጠየቋቸው። ገስት ሃውስ ብዬ ስጠይቃቸው ምንድን ነው? ለብቻቸው ጾምና ጸሎት እያደረግን የምንጸልይላቸው ናቸው። ኦኬ። ከዛ በምንድን ነው? በነፃ ነው ወይስ ምናምን? ሰው ኧረ በደንብ ነው የሚከፈልበታል። ገስት ሃውስ ማለት የጴንጤ መዝረፊያ። ስንት ነው ለአንድ ገስት ሃውስ ሄዳችሁ ሰዎች ንገሩኝ። ስንት ብር ነው የምትከፍሉት? 10,000 20,000 50,000 100,000 የሚያስከፍል ገስት ሃውስ አለ። መዝረፊያ በቃ ሊግሊ ህዝቡን የሚዘርፉበት። ይኸው 15,000 እያሉ ነው፣ 8,000 እያሉ ነው ገስት ሃውስ እያሉ። በእግዚአብሔር ቤት የሚዘርፉ ወሮ በላዎች ናቸው። ይህን ማጋለጥ ጴንጤን መሳደብ ነው ከመሰለ ለምን አትሰቀልም? ተሰቅለ ሙት፣ አጋልጣለሁ። ገስት ሃውስን ዜሮ ከተዋለሁ። ሆቴል ታደርገዋለህ። ከዛ በኋላ ሆቴል አድርገህ ትሸቅልበታለህ። ገስት ሃውስ ውስጥ ሴቶች ይደፈራሉ። ቆንጅዬ ሴት ከመጣሽ አለቀልሽ። እናንተም ደግሞ መሸፈን አትወዱ። ተበለቃቅጣችሁ ታይት አድርጋችሁ ትሄዳላችሁ። ለብልቦ ይልክሻል። ገስት ሃውስ ውስጥ ይለጠልጥልኛል ደህና አድርጎ። ስንት ጉድ አለ። ስንት ጉድ ነው ያየነው፣ ስንት ጉድ። ስለዚህ እግዚአብሔር ልቦናችሁ። በተለይ እኔ ወጠምሻ ለክርስትና ይሆናል የሚል እምነት የለኝም። ወጠምሻ ፓንክ የሚቆረጥ ክርስትናን ያውቋል ብዬ አላስብም። ወሮ በላ። ስለዚህ ያ ነገር ብዙ 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 ዋጋ አስከፍሏል። በተለይ የደቡብ ወንድምናቶቼ ንቁ፣ ጠይቁ። ነቢይ ነኝ ሲል እንዴት ሆንክ ብለህ ጠይቀው። ማን ነው ያንተ አባት ብለህ ጠይቀው። ኖሮን ሊጋ የእውነት አሞኛል አድነኝ በለው። የእግዚአብሔርን ስም ጠርተህ የእውነት አሞኝም አድነኝ። የእውነት የታመመ ሰው ይዘለጥናል። ስንቶቹ ሞተዋል፣ ስንቶቹ አንቀላፍተዋል። መድኃኒቱን ተዉ ብለው ስንቶቹ አንቀላፍተዋል። ኢትዮጵያ ላይ አንቀላፍተዋል። እውነተኛ መንፈስ ቅዱስ የሌለበት ጋር ስንቱ አንቀላፍተዋል። በተለይ ደቡብ ምስኪን ናቸው። በጣም ምስኪን ህዝብ ነው፣ የዋህ ህዝብ ነው። በእግዚአብሔር ስም ማታለል የምትችለው ደቡብን ነው። በአሁኑ ሰዓት የአዲስ አበባ ልጅን አትሸውደውም። ያራዳ ልጅ አትሸውደውም። የአዲስ አበባ ሂድ እና ሰገጤን ሸውድ። አትሸውደውም። የአዲስ አበባ ልጅ ነገራቸው ከቨራፕ እንዲደረግላቸው ምን የሰሩ ሰዎች አሉ። በጣም አሁን ጌታ የሚጫወቱ ወሮ በላ የነበሩ አደባባይ ላይ ቺት አድርጌበታለሁ፣ ቺት አድርገውብኛል ምናምን ተባብለው የሚያወሩ ሰዎች፣ እንደ ኖርማል ያወሩ ሰዎች ዛሬ ወንጌል ሰባኪ ሆነ ኧረ በጌታ እኮ እነሱ ድነዋል ምናምን። አዎ ይዳናል፣ ጌታ ያድናል። ሀምብል ካልሆናችሁ ግን አልዳናችሁም። አብዲዬ እንዴት ነህ? ሰላም ነው አባቴ?
አልዳናችሁም። አጭበርባሪዎች፣ በክርስቶስ ስም የምታጭበረብሩ ነገ ዋጋ ትከፍላላችሁ እያልኩ ነው። ኢየሱስ የጌቶች ጌታ ነው፣ አዳኝ ነው። ደሙ አሁንም በደሙ ዋጅቶናል። በደሙ ግን ያጭበረበራችሁ የደም ነጋዴዎችን እናንተ ቤት አይቻል ለቪቱ በደሙ ያጭበረበራችሁ፣ በደሙ ያታለላችሁ፣ በደሙ ስንት ነገር ያደርጋችሁ ዋጋ ትከፍላላችሁ። ስለዚህ እናንተን ማጋለጥ በቤተ ክርስቲያን ተሰብስበ እርግማን ለማድረስ ብትሞክር ጌታ የማይለው ትምህርት ስለሆነ አይቀበለውም። ለምን በላይ ለወንጌል እንቅፋት ከሆንኩኝ አዎ ወንጌል ኢየሱስ ነው። ወንጌል ኢየሱስ ነው። ስለዚህ ለወንጌል እንቅፋት ከሆነ ኢየሱስ አይሰበክ ካልኩኝ አዎ ጠይቀኝ። ኢየሱስ ያለ ጥላቻ ይሰበክ። ኢየሱስ ለፍቅር ብሎ ነው ይሄን ሁሉ ዋጋ የከፈለው በፍቅር ነው። ለፍቅር ብሎ ነው ይሄን ሁሉ ዋጋ የከፈለው ኢየሱስ ክርስቶስ በፍቅሩ ለመግዛት። እናንተ ጥላቻን አልኩ። ኤርሚያስ አንድ ቀን ከኦርቶዶክስ ልጅ ጋር ሻይ አጠጣ። አንድ ቀን ትዝታው ሳሙኤል ኦርቶዶክስ ከሆነ ወንድም ጋር አንድ ቀን ሻይ አትጠጣ። ለምን? ጥላቻን የሰበከው አንድ ቀን አትጠጣ። ይሄ ነው የኔ ትክክለኛ ማረጃ የምነግርህ። ለአንድ ቀን አትጠጣ። ሌቦችን አጋልጣለሁ። እውነተኛ የምትሰብከው አሁንም እነ ፓስተር ቸሬ ጌታ ይባርካችሁ፣ ዶክተር ማሙሻ ስም እጠራለሁ በደንብ አድርጌ፣ እነ ፓስተር ቶሎሳ እግዚአብሔር ብርክ ያርግልኝ። ሌሎቻችሁም በቅድስና የምትሰብኩ ሰዎች ተባርኩ፣ ተባርኩ። ሌሎቹን ሳትጠሉ እነ ዶክተር ወዳጄነት ሌሎችን ሳትጠሩ ጌታን የምትሰብኩ ሰዎች ተባረኩ። በፕሮቴስታንት ወሮ በላዎቹ ግን ይህን ሃይማኖት አታነጻጽር። በደንብ ነው ማነጻጽረው። 80% የኦርቶዶክስ እምነት ትክክለኛ ነው ከእናንተ። እውነቱን ነው ነገር። ለምን? ስላየዋችሁ በጥላቻ የሰከረ ማንነት አለ። ነብይ የሚባል እኔ ብዙ ጊዜ ይጎረብጠኛል። በጣም ከባድ ስም ነው ነብይ። በጣም የሚከብድ ነው። ደፍራችሁ ከወሰዳችሁ ትውሰዱት። ደፍራችሁ እኔ የእግዚአብሔር አፍ ነኝ ካላችሁ፣ ትንቢት ተናጋሪ ነኝ ካላችሁ ውሰዱ ደፍራችሁ። እግዚአብሔር ራሱ ቢሰጠኝ እግዚአብሔር ቢሰጠኝ የማልቀበለው እሱን ነው። ለምን? ሰው ነኝ እስታለሁ፣ ስጋ ለባሽ ነኝ እስታለሁ። የእግዚአብሔር አፍ መባል በጣም ከባድ ነው። ስንት ስም እያለ ነቢይ መሆን ከባድ ነው። በድፍረት የምትወስደው ስም ነው። ደፋር ስትሆን እኔ አይካንት። ስለዚህ የወሰዳችሁ ሰዎች ይመቻችሁ። ይሄ ነገር ጥሬ ነው ካላችሁ ይመቻችሁ ውሰዱ። ግን አሁንም የምናገረው ሃምብልነት። እነ ዳዊት ሃምብል ነበረ። ዳዊት እግዚአብሔር ነው የመረጠው እንጂ ራሱን ነቢይ ነኝ አላለም። እግዚአብሔር ነው የመረጠው። ሳምሶንን እግዚአብሔር፣ ዮሐንስን እግዚአብሔር ነው የመረጣቸው። እነ ዮናስን እግዚአብሔር ነው የመረጣቸው። እነ ሙሴን እግዚአብሔር ነው የመረጠው። አቅም ሙሴ ሰው ገሎ ሚስቱን ይዞ ተደብቆ ሌላ ቦታ የሚኖር ሰው ነበር ተራራ ላይ። እግዚአብሔር ነው የሚመርጥ። አንተ ራስህን እየሾንክ ገደል የምትገቡት እናንተ ናችሁ፣ እርስ በራስ የምትባሉት። ስለዚህ እኔ አላምንም በዛ። እግዚአብሔር አምላክ ራሱ ይገለጣል፣ ሰው እንዲከተል ያደርጋል ያንን እንጂ በየራስ እየተሿሿማችሁ ነገ ትዋርዳለህ። እርስ በራስ ነው የምትጣሉት። አሁን ነቢያቶች አንዳችሁ የምትስማሙ ነቢያቶች የላችሁ። አሁን በፕሮቴስታንት አንዱ ነቢይ ከአንዱ ነቢይ ጋር የሚሰራ አንድ ሰው አታመጣለች። ብሪንግ ዋን። በጣም ነው የሚጣሉት። እኔ አላስታውስም። እዩ ጩፋና እስራኤል ዳንሳ ሁለቱም ሐዋርያት ወይ ነቢይ ናቸው። በአንድ መድረክ የሰበኩበት ጊዜ ታስታውሳላችሁ? ዱ ዩ ሪሜምበር? ታስታውሳላችሁ? ታስታውሳላችሁ? ነኖቨም አንዳቸውም ነብይ የተባባሉ አንዳቸውም ሲስማሙ አይቻላል። አይዋደዱም። ለምን? መንፈሱ የዲያብሎስ መንፈስ ነው። አብዛኛው ያለው የዲያብሎስ መንፈስ የዲያብሎስ መንፈስ ነው። ይህንን በጣም በአንድ ላይ የሚሰሩበት እንኳን ነገር የላቸውም። የሚስማሙት ማን ናቸው? ዘማሪያን ከሐዋርያት ጋር ይስማማሉ። ለምን? ያሸቅላላ። እሱ ቸርች ይመጣና ያስጨፍርለታል፣ ቻፓ ያስለቅቃል። ዘማሪያን ከነቢያትም ከሐዋርያትም ከወንጌላውያንም ጋር አርቦች ናቸው ዘማሪያን። ምክንያቱም ዲጄ ማለት ናቸው። ዘማሪያን ማለት ዲጄ ናቸው።
አብዛኛው የጴንጤ ዘማሪ ዲጄ ነው። የትም ቦታ ትጠራዋለህ፣ ሃሚን ሃሌሉያ ብሎ ማይክ ይዞ ይጮዋል፣ ከዛ ይሄዳል። ስለዚህ ዲጄ ናቸው። ለሰርግ፣ ለልደት፣ ለምን ለግራጁዌሽን ጠርተህ እንደ ዲጄ አስጨፍረህ ትሄዳለህ። ያ አብዛኛው ዘማሪ ዲጄ ነው በሚያሳዝን ሁኔታ ማለት ነው። እና የሚስማሙም ስላልሆነ ፍቅር ስለሌለ ፍቅር ከሌለኝ ከንቱ ነኝ ይላል መጽሐፍ ቅዱስ ነው የሚለው ነው። በደንብ ይሄን ነገር እንናገራለን። ኢየሱስ ጌታ ነው። አብዛኛው ፓስተርና ነቢያቶች ሌባ ናቸው እልሃለሁ። ይህን ደረቴን ነፍቼ ነው የምናገረው። ሌላስ የሆነ አይሶ ኦን ሪከርድ አስትሩ ዊች ዋን ሱሱ ንገረኝ። ምን አይነት ሪከርድ? ዘግብኝ ወይ ዘግበኝ። ሱሱ የወንድም የሴትም ስም ሊሆን ይችላል። የታለ ሱሱ? ጥያቄን ጠይቀኝ። ማስገባት ብችል ደስ ይለኛል። ሱሱ የታለ? ኢየሱስ ያድናል። አብሶሉትሊ አዎ። እንዲህ ከኢየሱስ ውጭ አዳኝ ማን ነው? አይደለው ሱሱ አይደለው። ኖ ወደዚህና ወደዛና የምባል ሕፃን ልጅ አይደለሁም። እኔ በራሴ የምመራ ነኝ፣ በሰው አልመራ። ራሴ የፈለግኩትን የምሆን ሰው ነኝ። በሰው አልመኝ ወይ ብዬ ሰላም ነው። ማን ነው ወደዚህና ወደዛና የሚለኝ? ማን ነው? እኔ ኖባዲ፣ ማንም አይለኝም። እኔ እውነትን ነው የማጋልጠው። በኢየሱስ ክርስቶስ ላይ ወንጀል ሲሰራ ሲነገድበት የአባቴን ቤት መነገጃ አረጋችሁት ያለ ነው። ይህን መናገር ያጸድቃል። የጽድቅ ስራ እየሰራው ነው። በስሙ የሚነግዱትን ሐሰተኞችን እያጋለጥኩ ነው። ያጸድቃል። ሐሰተኛን ማጋለጥ በክርስቶስ ያጸድቃል። የስ ስለዚህ የጽድቅ ስራ ነው። የጽድቅ ስራ የሌቦችን ነገር አጋለጥኩኝ። እንዴት ነው የጽድቅ ስራ አይደለም የምትሉኝ? ኢየሱስ ክርስቶስ ቤቴን መነገጃ አረጋችሁት ብሎ ሲያደርገው እኔ ደግሞ የኢየሱስ ክርስቶስን መነገጃ አረጋችሁት ብዬ ስል የኔ ከኢየሱስ የተለየው ምን አደረግኩኝ? ይሄ ነገር እንዳይጋለጥባቸው ነው ሲንደፋደፉ የምታያዋቸው። ያበሩብኝ እነሱ ናቸው። እኔ አላበርኩም። እኔ ከሌባ አላበርም። ያበሩብኝ እነሱ አንድ ላይ ሆኖ አንዱ በቤተ ክርስቲያን ረግማለን ይለኛል፣ አንዱ በህልም አይቻለሁ ይለኛል፣ ስትሞት አይቻለሁ ይላል። አንደኛው ደግሞ ተሳድባ አረቄ ለመጠጣት ነው የምትሄደው ይለኛል። አንዱ ቪዲዮ ይለቅብኝ። ማን ነው ቪዲዮ የማይሰራብኝ? እኔ በአሁኑ ሰዓት አብዛኛው ጴንጤ፣ እኔ የጴንጤ ጠላት ሆኛለሁ። ለምን አትደፈም? አዶንኬ አልክ ለምን ተሰቅላል ትሞት? እውነትን የሚነቀንቃት ማንም የለም። ለምን ስትተባበር ብትውል ኢየሱስ ላይ እኮ ተባብረው ዋሽተውበት ነው ያሰቀሉት። ዋሽተውበት በጌታ በኢየሱስ ክርስቶስም ዋሽተው ነው የሰቀሉት። እናንተም ኢትዮጵያ ውስጥ የኢየሱስን ስም ከሚያስጠፉት መካከል መሆናችሁ ሊሰማችሁ ነበር የሚገባው። ሊሰማችሁ እንዴት በስሙ ይነገዳል ብለህ መጮህ የነበረብን እናንተ ናችሁ። እኔ አልነበርኩኝም። ትላንት መጥቼ ትቀውሳለህ። እውነቱን ሳቅ። ኢየሱስ ክርስቶስ መንፈስ ነው ስትሉ ደፋሮች፣ ትምህርቱ እያለ ጥምቀት አያድንም ብላችሁ የምትከራከሩ፣ ቁርባን አያድንም፣ ምንም አያስፈልግም፣ እንደፈለግን እንዘላለን። መዝለል ብቻ የሚያድን የመሰላችሁ ያጭበረበሯችሁ ሌቦች፣ በጽድቅ ካልተመላለስክ አትጸድቅም። መዳን ፕሮሰስ ነው። ይሄ የኦርቶዶክስ ትምህርት ነው። መዳን ፕሮሰስ ነው። ይህን ትምህርት አሁን ጴንጤ ቤት እየገባ ነው። እንዴት? ከነ ማስረጃው። መዳን ፕሮሰስ እንጂ በአንዴ አትድንም። በአንዴ በታምር አትድንም። ፕሮሰስ ነው። እሺ አሁን ድናሃል ዮኒ ማኛ ተጠምቃ አላችሁኝ። አሁንስ አልዳንኩ? ምን አይነት ቆሮቆ እንዳልሆኑ ግራ ነው የሚገባኝ እኮ። ዮኒ ማኛ ድኗል ሲጠመቅ አላችሁኝ። አምኗል ድኗል አላችሁ። አሁንስ አልዳንም መጀመሪያም ልትለኝ ነው?
እብድ ስለሆናችሁ እብድ ናችሁ። የእናንተን ትምህርት ላሰማችሁ። የእናንተን ትምህርት አንዴ ስለ ዳንክ ዘላለም ድናሃል የሚባል ትምህርት የለም። ምን ከመጀመሪያው ሲጀምር አንዴ ስለ ዳንክ ዘላለም ድናል የሚባል ትምህርት የለም። አዎ የለም። ይህን ይሉ ነበረ ጴንጤዎች? በፍጹም አይሉ። ከኦርቶዶክስ ለመለየት ያመጡት ነገር ነው። ሌላ ታሪክ የለውም። ጌታ ኢየሱስ ምስክሬ። ኦርቶዶክስ መዳን ፕሮሰስ ነው ስለምትል ለመለየት ለምን ለመውጫ መንገድ ለመዝረፍ መንገድ አልተመቸችም። ስለዚህ ምን ብለህ ትመጣ? በቃ ድናሃል። ኦ ድኛለሁ እንዴ? ላጥ ብለህ ትሄዳለህ። ድኛለሁ እንዴ? አዎ ላጥ ብለህ ትሄዳለህ። መዳን ፕሮሰስ ነው አይሉም ነበር። አንዳቸውም አይሉ። አንድም ጴንጤ ድኛለሁ እንጂ መዳን ፕሮሰስ ነው የሚል የለም ነበር። እድሜ ለኦርቶዶክስ። ኦርቶዶክስ ገና ታስተምራለች። ገና ነገ ነጠላ ትለብሳላችሁ። ሴቶቻችሁ ብጡት ማሳዣ አይመጡም። ሁሉም እያልኳ ጨዋ የፕሮቴስታንት ሴቶች አሉ። ግን ክሊቭሌጇን እያሳየች ጡቷን እያሳየች ቸርች የምትሄድ ደግሞ አለች። በታይት የምትሄድ አለች። በደንብ ፉን ፉን ብላ መስሪያ ቤቷ በማትሄድበት መስሪያ ቤቷ እንኳን በዩኒፎርም ነው የምትሄደው። በዛ ዩኒፎርም ነው የምታገለግለው መስሪያ ቤቷ። እሱን እንኳን ቤተ ክርስቲያን በክብር ተሸፋፍና ላሰናክል ይችላለሁ፣ አንዱ ሊሰናክልብኝ ይችላል ብላ ተሸፍና አትሄድም። ነገ ነጠላ ይገባል እናንተ ቤት። እችን ቃል እንዳትረሷት። ነጠላ ሴትና ወንድ በጉባኤ አንድ ላይ ቁጭ አይልም። ለምን? የሴት ልጅ ጠረኗ ማንነቷ ወንድን ይፈትናል። ለምን? ፓስተሮቻችሁን ጠይቁ፣ ይሸጉራሉ። ጠይቁ ፓስተሮቻችሁን። ኧረ አንድ የተመታ ምን አለኝ? ምን ችግር አለው? የተጸለየበት ጡት እኮ ነው አላለኝም? ጌታ ይገስጽ። አንተ መች እስቲ ለዝጋው ስሙ። ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለግኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ምንም ያክል እቺ የጴንጤ ትምህርት አይደለችም። ፕሊዝ ዘነበ ክበርልን። እኔ አሁን አንተ ዲያቆን ዘነበ ነው የምልህ ማብራታ። ይሄ የጴንጤ ትምህርት አይደለማ። ዲያቆን ዘነበ እንጂ በፍጹም ፓስተር ዘነበ አይደለ። ዲያቆን ዘነበ የኦርቶዶክስ ትምህርት ነው። ኮፒ ፔስት ነው። የክርስትና ትምህርት የፔኔኮስታል በደንብ የነገሩኝ፣ በደንብ ከጫፍ እስከ ጫፍ የነገሩኝ። አንዴ ካመንክ ድነሃል። ትምህርቱ የሚሻሻል ነገር የለውም። እስካቦኛ የለውም። ምንም ነገር የለውም። ድነሃል። የስ ስለዚህ ይህን ትምህርት ኦርቶዶክስ እንጂ ፔኔኮስታል አታስተምረው። አዎ ሌላው ብሉይ ኪዳንን የመቀበል አሁን በጣም እየደበራቸው ነው። በጣም ቋቅ የሚላቸው ነገር ከብሉይ ኪዳን ጥቅስ ጥቀስ በጣም ነው የሚከፋቸው። ለምን እንደሆነ አልገባኝም። መጽሐፍ ቅዱስ ብቻ የሚለው ቀረን። አሁን አዲስ ኪዳን ብቻ ተጀምሯል። እና ይሄን ደግሞ የሚያደርገው ወንድማችሁ ጀለሳችሁ ብራንድ የሆነችው ባልታዛር በጋሻው ነው። ቤተሰብ ባልትዬ ባልታዛር በጋሻው። ከሁሉ ግን የተመቸኝ አንድ ነብይ አለ፣ ፕሮፌት አለ። ከሁሉም የተመቸኝ አንድ ኃይለኛ ፕሮፌት አለ። ስሙልኝ። ሜጀር ዋን ክሪስ እንጅል በረል ለማስተጓቀል ልክ ተቆጥቼ ተናደጅ የሆነ ነገር ከኦንላይን እንድወጣ ለመድረግ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። አሸናለኝ። 5ቱ አልጋ ላይ ይሸናሉ። በሜጀር ፕሮፌት በጠራቃ ስማ በደንብ በሜጀር ዋን ክሪስ እንጅል በረል ለማስተጓቀል ልክ ተቆጥቼ ተናደጅ የሆነ ነገር ከኦንላይን እንድወጣ ለመድረግ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢ አይደለሁም። የእግዚአብሔር ምስክር ዴቫንታስ ለፕሪካኖሳ እንዴት መጥቶ ስለው ወንዱ ውስጥ ላይ ኪዳን ገብቷል። ከአውሬው ጋር ኪዳን ገብቶ የተቀባው ነቢ የሚያሳድድ በተለይ አቅጣጫዎች
የሚሰግዱ ናቸው አያለው። 9 ሰዎች ናቸው ከስር የጨለማውን ዓለም የሚያካሄዱ አገልግሎትን እናስተጓጉል፣ እንዲበሳጭ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብሎ የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ ቆይ እኔ አንዴ ሳጨርሰው ማ ብራዘር ፕሮፌት እባክህ እኔም አንዴ ባልታዛር ትዝታውና ባልታዛር በጋሻውን አልጋ ላይ አሸናልኝና እኔም አንተን ልከተል ፕሊዝ ካን ዩ ዱ ዳት ፎር ሚ? አልጋ ላይ አሸናልኝ እና እኔ ልከተል እንስማማ። ቀመጡበት ላይ በሶሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያሉ አንዳንዱ ከ9 5 አልጋ ላይ ይሸናል። አልቱ ድንገት እጃቸው ይቆርጣል። በምን ቁርጦ አይታወቅም። ድንገት እጃቸው ይቆርጣል። እግዚአብሔር መንፈስ ተናግሮኛል። የእግዚአብሔር የቁጣን እሳት ሊገባቸዋለሁ። ተፈጸመ። በአብ በወልድ በመንፈስ ቅዱስ ከዚህ ብሽ ጀምሮ ተፈጽሟል። በሜጀር 1 ክሪስ እንጅል በረ አሁን ከነዚህ ጋር አብሬ ላምልክ እንደው በጌታ በኢየሱስ ስም እንደው ላምልክ ከነዚህ እብዶች ጋር ላምልክ ከነዚህ ጋር ዱቄታ ማፈሪያ ናቸው። በድርጅ ሲሸኑ ያለው ቁጭ ባሉበት ይሸናሉ። ጌታ እግዚአብሔር አያናግር። ሲያናግር በመላእክቶች ነው። አንተ ዶማ እግዚአብሔር የሚያናግርህ በመላእክቶች አድርጎ ነው። እግዚአብሔር ተናገረኝ ብላችሁ አትዋሹ። ጌታ ተናገረኝ ብላችሁ አትዋሹ። አያናግራችሁ። መላእክቶች ናቸው የሚያናግሩት። መላእክቶቹን ነው የሚልከው። መልእክት የሚያደርገው እንደናንተ አይነቱን ሳይሆን እንደነ ዘካርያስ ራሱ ሲያናግር የነበረው መላእክትን እየላከ ነው። በእግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ነኝ ብሎ ነው የሚነግርህ። ለነ ዳንኤል ሲመጣ እኔ ሚካኤል ነኝ ብሎ ነው የሚለው። የመላእክቶች አለቃ እኔ ሚካኤል ነኝ ብሎ ነው የሚመጣው። በመላእክቶች አማካኝነት ነው ጌታ የሚያናግረን። ምድረ ወሮ በላ መጽሐፍ ቅዱስ እንደዛ ነው የሚለው። ጌታ ጭራሽ አያውቃችሁም። እናንተ አልተማራችሁም። ጌታ በመላእክት በኩል ነው የሚያናግረው። ቅድስት ድንግል ማርያምን ከዮሴፍ ጋር ልጇን ወደ ግብፅ ይዛ እንድትሰደድ ሲናገር በመላእክት መጥቶ በራእይ ታይቶት ነው ይዞ የሄደው። ማን ነው የሚያስተምራችሁ? መጽሐፍ ቅዱስ ግን እብድ ነው እንደሚያስተምራችሁ። እናንተን እብድ ነው ምንድን ነው? ማን ነው የሚያስተምራችሁ? ዛሬ ለባሉ ድምቀት ብዬ ምን አርግ ያለው መሰለ? እርግማኑን ሙድ እያስኩኝ የሪም ቪዲዮ አርጌ ቲክታክ ላይ ፖስትኩት እንዲያውቁት ብዬ ጴንጤዎች ይህንን ሲያዩ ምን ይላሉ በሚለው ማኝዚ ገብቼ እቺን ነገር ፖስትኳት። ይሁ ገለል ሊያደርግልህ ይጸልይባል። ጴንጤ ተሰብስቦ ይጸልያል። ጴንጤ ይጸልይባል ምናምን ነገር ምናምን ተባለን። እንግዲህ ህብረት ነው የፈጠርኩባቸው። እኔ የምልህ ገስት ሃውስ ነው የምትገናኙት ለማወቅ ብዬ ነው። ገስት ሃውስ ላይ ተገናኝታችሁ ነው የምትጸልዩልኝ? ቆነጃጅ ሰብስባችሁ ነው? ምን አድርጋችሁ ነው የምትጸልዩልኝ? ለማወቅ ፈልጌ ነው ብራዘር። በደናው ጊዜ አልጸለያችሁልኝ፣ አሁን ትጸልይልኛል? አንድ ደግሞ ሄሎ እምትል ሴትዮ ነበረችና ዮኒ ማኛ ተደብቃኝ የምትል አሮጊት አለች። መኪና ውስጥ ሆና የምትለፈልፍ እብድ አሮጊት አለች።
የምትል አሮጊት አለች ደግሞ መኪና ውስጥ ቁጭ ብላ እኔ ተጠራ ክርስቶስን ስበኪ ውስጥ ስበኪው እንስማሽ እስቲ። አንቺ አሰልምሻለሁ ከኔ ጋር ብናወራ አይደለም ክርስትናን አንቺን እኔ አሰልምሻለሁ። ኦርቶዶክስ ማድረግ ቀላለሁ። አሰልምሻለሁ ነው የምልሽ። ወንጌል አታውቁ። መጮ እንደ ቁራ ትችላላችሁ። ቁራ ናችሁ። ወንጌል አልገባችሁም። ጥላቻ ነው የእናንተ ወንጌል። ማስተር አብነት አሞት እንደ መጸለይ አገልግሎት አይበልጥም እንዴ ከእናንተ በጥራቃነት? ዘር ከለር ሳይመርጥ ሃይማኖት ሳይመርጥ የተቸገሩ እናቶችን ማብላት ማጠጣት ይበልጣል? እንዳንቺ ቁጭ ብሎ መበጥረቅ ይበልጣል? እግዚአብሔርን የተቆጣህ እኮ ነው ያልሽው አንቺ ዲያብሎስ አሮጊት። እግዚአብሔር ይገስጽሽ አውሬ አሮጊት። የትኛው ይበልጣል? እንዳንቺ መኪና ውስጥ ሆኖ መበጥረቅ ነው የሚበልጠው ወይስ ስራብ አብልታችሁኛል ወይ ስራዝ አጠጥታችሁኛል? ስራብ ስጠማ ስራዝ አልበሳችሁኛል ወይ ብሎ የሚጠይቅ አምላክ እሱን ያደረገው። ከአንቺና ከማስተር አብነት ቢጠየቅ ማስተር አብነት እግዚአብሔር የሚለውን ነገር አድርጎታል። የስንቶችን እንባ አብሷል። በጌታ እንደሆነ ማንም ያውቃል። ማስተር አብነት በክርስቶስ እንደሆነ ሁሉም ያውቃል። ደግ ስራው የእግዚአብሔር ስራ መስራቱ ነው እዚህ ደረጃ ያደረሰው። እንዳንቺ በመበጥረቅ ሰው በመዘልዘል ክርስትና የለም። የእሱ ክርስትና ትክክለኛ ወንጌል ነው። ወንጌል በአፍ ሳይሆን በተግባር የሚነገር ነው። ድሮ ሚሽነሪዎች ሲመጡ ምን እንደሚያደርጉ ታውቁ ነበር? ኢትዮጵያ መጀመሪያ የሌላውን ባህል ነው አታችመንት የሚፈጥሩት። ባህላችሁን ያከብሩላቸዋል፣ አብሮ ይመሳሰላሉ፣ የምትወዱትን ይወዳሉ። ከዛ ወንጌል ገልጠው ያነባሉ። ክርስትና ማለት ያ ነው። ክርስትና በፍቅር የምታስተምረው እንጂ ያንተን የሆንክ እየቀላ የኔን ልጫንብህ የሚባል ክርስትና የለም። እሱ ፖለቲካ ይባላል። የብልጽግና ፖለቲካ ይባላል። የፋኖ ፖለቲካ፣ የኦነግ ፖለቲካ፣ የህወሓት ፖለቲካ ይባላል። ልጫንብህ፣ ካልጫንኩብህ ደፋለሁ። ይሄ ፖለቲካ ይባላል። ያንተን ተውና እኔ ልጫንብህ፣ እኔ ነኝ የማቀልህ፣ ያ ፖለቲካ ነው እንጂ ወንጌል አይደለም። ወንጌል ከሌሎቹ ጋር በፍቅር ካልሆነ የጫማችሁን ትቢያ አራግፋችሁ ውጡ ይላል። የማይቀበሏችሁ ከተማ ገብታችሁ ካልተቀበሏችሁ የጫማችሁን ትቢያ አቧራ አራግፋችሁ ውጡ ነው የሚለው ጌታ ኢየሱስ ክርስቶስ። ይህንን አታርጉም እናንተ ኦርቶዶክስ ድርሳን አላት፣ በሱ እናስወጣችኋለን። አይነ ይውጣ እያልኩ ነው። አይነ ተጎልጉሎ ይውጣ። አይወጣ ኦርቶዶክስ አይወጣም። አንተ ተጎልጉሎ ውጣ። አይወጣ አይወጣ። የት ነው የሚወጣው? አንተ እብድ የበዛበት ጋር ይምጣ እንዴ? ቢያንስ ኦርቶዶክስ ጋር ብዙ ጤነኛ አለ። እብድ ጋር ይምጣ እንዴ? መጀመሪያ ቤትን አስተካከል። የእብድ ማጎሪያ አይደል እንዴ ፕሮቴስታንት? ያጫሽ የእብድ ማጎሪያ እኮ ነው። ከዛ ፓስተር ነኝ ብሎ ይመጣል። ማን አባቱ ይከለክለዋል? አልጋ ላይ አሸናለሁ ምናምን በሀርድ ትመጣለህ። ፈሳ እንደዚህ አይነት ትምህርት ጥቅም የለውም ባይ ነኝ። በዚህ የምትበላው ገንዘብ ትተፋዋለህ፣ ውርደት ነው አለች ማግዳዬ። አሁን ምን አይነት ብር አይተሻል? እኔ እናት ምን አይነት ብር እዚህ ጋር አይተሻል? ምን አይነት ብር አይተሻል? እስቲ ንገሪኝ። አይንሽ ይብረር። ብር አይተሻል? እዚህ ጋር ብር አይተሻል? ዶላር አይተሻል? አመዶ ያንቺ ነቢይ ነኝ እያለ የሚዘርፍ ሌባ እያለ ስለ እኔ ብር ታወሪያለሽ? ፉል ታይም እከክ። ምን አይነት ብር አየሽ? እዚህ ጋር ብር አምጡ የሚል ነገር አይተሻል? እስቲ ንገሪኝ ያየሽው። ያንቺ ሌባ ሜጀር ፕሮፌት ምናምን እያለ የሚዘርፍ አልጋ ላይ እንዳላሸናሽ ጥንቃቄ አድርጊ። አልጋ ላይ ነው ማሸናሽ። የት ቦታ ነው ብር አምጡ ያልኩት እኔ? የት ቦታ እስቲ ንገሩኝ። የት ቦታ ዮኒ ማኛ ብር አምጡ ብሎ ያውቃል? አስክ ሚ 15 years ብር አምጡ እንዲያርግላቸዋለሁ ያለው ዮኒ ማኛ የት ቦታ ነው? I don't care። ስለዚህ እባክሽ አትቀባጥሪ። ገባሽ? እውቀት ይኑርሽ። አንቺ ቤት ነው ሌባ ያለው።
በቪኤት ሲሽከረከር ጋርድ ቀጥሮ በጋርድ የሚሄደው ሌባ ክርስቶስን ሰብኮ ፈሪ አንቺ ቤት ነው ያለው። ክርስቶስን የሚሰብክ ጸባይ ሰብክ ምን ጋርድ ያስፈልገዋል? የአንቺ ቤተሰቦች አይደሉ እንዴ በጋርድ የሚሄዱት ሌቦቹ? አዎ ሌባ ስለሆነ ነው። ሌባ እናት ልጇን አታምንም ነው። የትኛው ቄስ ላይ መንገድ ላይ አይደል የምታገኙ? የኦርቶዶክስ ቄስ በየመንገዱ ሲሄድ አይደል የምታገኙ? መስቀሉን ይዞ በየቦታው ሲሄድ ነው የምታገኙ። የኦርቶዶክስ አባት በየጉራንጉሩ ገብቶ ነው ጸሎት የሚያደርገው፣ ብዙ ነገር የሚያደርገው። እንደ አንቺ ሱፉን አድርጎ ቪኤቶችን አስከትሎ ምኖች አስከትሎ ሀገር ይታይልኝ የሚባል ጭብጨባ የሚፈልግ የለ። አንድ ቄስ የለ። አንድ ቄስ ጭብጨባ የሚፈልግ አንድ አይቻላቅ። ወሮ በላ አንድ ጭብጨባ ይብዛልኝ የሚባል አንድ ሙስሊም አይቻላቅ። ይጨብጨብልኝ እንትና መጣ ተብሎ የሀገር ያዙልኝ ሲባል አይቻላቅ። የጴንጤው ደቡብ እንትና ሄደ ሲባል ኧረ ደቡብን በቃ ቀቡጡልኝ ይባላል። በጋርድ በፖሊስ በቪኤት ምናምን አድርጎ መጣ እንትና ይባላል። እንደዚህ ያለ እየተንጎማለለ ይሄዳል። ሌባ ጎማ ወሮ በላውላ። ስለዚህ እውነቱን ነው የምነግርህ። ኦርቶዶክስ ተባረኩ፣ አጠንክሩ፣ ያዙ። አሁን ጀግና ልጆች አምጥታለች። እኔ ሁለተኛ ላልናገር አንተ ኤርሚያስ ልንገርህ፣ ቃል ለምድር ለሰማይ ትዝታው ኤርሚያስ እንዲሁም በጋሻ እዚህ ጋር ቃል ልግባ። ያዙልኝ፣ ሪካርድ አድርጉ። ሪካርደሮች አንዴ ይሄን ነገር ያዙልኝ፣ ቶሎ በል ያዙልኝ። ሪካርደሮች አንዴ አላችሁ? ሪካርደሮች አላችሁ? ኦኬ ተባረኩ። አሁን ትዝታው ኤርሚያስ እንዲሁም በጋሻው እናንተ ሰዎች ከሶስታችሁ አንዳችሁ ወይ ዘማርያም ጋር ወይ መዝሙረ ያሬድ ጋር ቁጭ ብላችሁ ተነጋግራችሁ ካሳመናችሁ ጫፍ ላልናገር ቃል ለምድር ለሰማይ እገባለሁ። ጫፍ ላልናገር ሰምታችኋል? ጫፍ ዘማርያም ጋር ወይ ደግሞ መዝሙረ ያሬድ ጋር ለመነጋገር ፈቃደኛ ሆናችሁ ቁጭ ብላችሁ ከተነጋገራችሁ ዝም የኦርቶዶክስ ልጆች አፋቸውን ይዘጋሉ። ትንፍጭ አይሏችሁ። ኑ ወንጌል አታውቁ። የምታውቁት ኦርቶዶክስን መጥላት እንጂ የኦርቶዶክስን ወንጌል አታውቋት። በቃ ይሄ ነው እናንተ የምትኮሩበት የምትመጻደቁበት አላችሁ አይደለ? ኑ አድርጉት፣ ኑ አድርጉት። ይኸው እየለመነ እኮ ስቃዩን በላ። ዘማርያም ስቃዩን በላ። እንደዛ ስትበጠረቁ ቆይታችሁ ስቃዩን በላችሁ።